ዳጣ ክፍል 107 ተጀመረ። ወይዘሮ ማርታ ሁሉንም ነገር አውቃለች። እህቷ ሁሉንም ነገር አንድ ሳታስቀር ነገረቻት። ሰላም የህይወት ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ ላይክ እና ሸር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ ቤተሰብ ሆኖ ማለት ነው። እና ለዛሬ ይዘላችሁ የመጣሁት ዳጣ ክፍል 107 ነው ማለት ነው። ሁሉንም ነገር የወጣበት ክፍል ነው። ሁሉንም ነገር የታወቀበት፣ ሁሉንም ምስጢር የወጣበት ክፍል ነው ማለት ነው። እና እስከ መጨረሻ አብራችሁኝ ቆዩ። ከወደዳችሁ ደግሞ ላይክ እና ኮሜንት አስተያየታችሁ መስጠት አትርሱ ማለት ነው። እና ዛሬ የማርታ ባለፈው ክፍል የማርታ እህት የወይዘሮ ማርታ እህት ማለት ነው ኤቢ ተስተካክላለች፣ ተምራለች ስንል የማርታ እህት ሌላኛው ኤቢ መጣች ማለት ነው። እና ብዙ ጥርጣሬ ውስጥ አስገብቻት ነበር ለማርታ ለእህቷ ማለት ነው። ብዙ ጥርጣሬ ውስጥ፣ ብዙ ጭንቀት ውስጣ በሷ በጭንቅላቷ አይደለ ነገር ነው የፈጠረችባት። እሱ ደግሞ ምንድን ነው ዳጣን ማናት ምንድናት ብላ አጣርታ ጠይቃ ምናምን ሁሉ ማለት ነው። ሁሉንም ነገር አውቃ መጀመሪያ ጥርጣሬ ብቻ ነው የነበረው። መጥፎ ሀሳብ ስለምታስብ ሁሌም ለደረጀ ደግሞ አሳይሃለሁ ከእህቴ ትለየ ያለችው ምናምን እያለች ትፋታላችሁ ምናምን እያለች ነበረና ከዛ ለደረጀ ለመናደድ ብላ ነው። እሱ ግን ምንም አላረጋትም። ልጆቼ እንዳትነኪ፣ ወደ ልጆቼ አትጠጊ ማለት በመጥፎ ነገር እንዳትናገሪ ምናምን ነው ያላት። ሰው ስለሆንሺ ከዛ ደግሞ የማርታ እህት ስለሆንሺ አከብርሻለሁ፣ ግን ልጆቼ እንድትነክብኝ አልፈልግም፣ አልፈቅድልሽም ነው ያላት አቶ ደረጀ ማለት ነው። እሷ ደግሞ ጥፋታ ከማመና ይልቅ ለደረጀ ለበቀል ፈልጋ ነው እንደዛ ያደረገችው። ማለት አሳይሃለሁ ትፋታለህ ከማርታ ምናምን ብላ ፈክራ ምናምን ስትሄድ ከዛ ጥርጣሬም ከዛ አጣርታ መሰለኝ መጣችና እርግጠኛንን ዳጣ የደረጀ ልጅ ናት ምናምን አለቻት ለወይዘሮ ማርታ ደግሞ ማለት ነው። ወይዘሮ ማርታ ደግሞ በጣም ነው እንትን ያለችው። ለኤቢ እንዳለቻት በፊት ለሷም ደገመችላት። እንደዚህ አይነት ነገር አታምጭብኝ፣ ሁሉንም ወንዶች አንድ አይደለም፣ ደረጀ ደግሞ ይለያል፣ እንደዚህ አይነት ነገር እኔ ላይ አያርግም ምናምን ብላ ነው የተከራከረችው። የማርታ እምነት በጣም ነው የሚገርመው። ለደረጀ በጣም ነው የምታምነው ማለት ነው። እና ሌላ ሴት ብትሆን ኖረው እንኳን እነዚህ ያህል ወጥቶ ውጭ አምሽቶ ሲመጣ ለምንድን ነው ያመሻው፣ ወዴት ነው የሄድከው ምናምን ብላ ነው በጥያቄ እንትን የምትለው። ሴቶች እንደዛ ነው አይደል? ወይዘሮ ማርታ ግን እንደዛ አይደለችም። እና ደረጃ ምናለው እንደዛ አያርግ ምናምን ብላ ነው ለኤቢ የተከራከረቻት። ለእህቷ ደግሞ እንደዛ ነው ያደረገችው ማለት ነው። እና እሷ ደግሞ አይ አሁንማ እርግጠኛ ነኝ፣ ጠይቂው እንጂ ከፈለግሽ ጠይቂው እንጂ እኔ እርግጠኛ ነኝ እና ዳጣ ልጁ ናት፣ ከሌላ ሴት የወለዳት ልጅ ናት ምናምን ብላ ነው ሀሳባ እንድትቀየር ያረገቻት ማለት ነው። በሌላኛው በኩል ደግሞ ዳጣ ለናታን በጣም ነው የምትወደው። ኤቢ ዳጣ ቦታ እየወሰደች ነው፣ ዳጣ ደግሞ የኤቢ ቦታ እየወሰደች ነው መሰለኝና ከዛ ኤቢ ብቻውን ስታየው ሄዳ እያናገረችው ነበር። አይንህን ውስጥ የሆነ ነገር ገባህ ምናምን ብላ ለውጣልህ ብላ እየቀረበችው እያለ ዳጣ መጣችና አየተችው።
በጣም ነው እንትን የሆነችው የተናደደችው ማለት ነው ዳጣ። ምክንያቱ በፊት ለእኔ ነው የሚወደው አሁን ግን እኔ እንጃ እያለች ነው። ኤቢ ስነ ስርዓት እያዘች እየተረጋጋች ስለሆነች ደግሞ ቆንጆ ናት ነው የሚለው ኤቢ ማለት ነው። እና ከዛ ስነ ስርዓት ሲኖራት ደግሞ እሷ ይወዳታል ምናምን ብላ ፈርታ ነው ዳጣ ማለት ነው። በዚህ ነገር ደስ የሚል ነገር ካለ ግን ኤቢ እህቷ መሆኗን ስታወቅ ዳጣ እህቷ መሆኗን ስታወቅና ከዛ ሁሉንም ነገር ተናድዳ ምናምን ተረጋግታ አሁን ራሷ አረጋግታ ዳጣም እያረጋጋቻት ነው። ምንም ቢሆን እኔና አንቺ አንድ አባት ልጆች ነንና እናታን ደግሞ ላንቺ ነው የሚወደው አንቺም ትወጂዋለሽ እና እኔ ምንም አልተፈጠረ ምናምን ብላ እንደዛ ስትል በጣም ነው የገረመኝ። ለመጀመሪያ ኤቢ እንደዛ ስትል እንደዛ ስትረዳ ማለት ነው። ከዛ ዳጣ ደግሞ አይ ምንም አላልኩም ምናምን ስትላት አይ በሌላ ነገር እንዳታስቢው አለቻትና አዎ አንቺ ትወጂዋለሽ እኮ አይደል አለቻት። እሷ ደግሞ አይ እኔ ምናምን ብላ ማለት ኤቢ ታፈቅረዋለች ዳጣም እንደዛ፣ ግን እሱ የሚያፈቅረው ዳጣ ነው። ዳጣ ግን ትልቅ ጥርጣሬ ውስጥ ነው የገባችው። አሁን ስነ ስርዓት እያያዘች ስለሆነ ኤቢ ለኤቢ ወዳታል ምናምን ብላ ፈርታ ነው ማለት ነው ዳጣ እንደዛ ስትሆን ኤቢ ስታረጋጋት በጣም ነው የሚገርመው። የማይጠበቅ ነገር ነው ግን ሆነ ማለት ነው። ቤተሰቦች አንዳንዴ ሰዎች ከስህተታቸው ይማራሉ። አንዳንዴ በጣም ጥሩ ሰዎች የሚረዱ ሰዎች መልካም የሆኑ ሰዎች ደግሞ በኋላ ይወድቃሉና እነሱ መጥፎ ባህሪ ላይ ይፈጥራሉ ማለት ነው። በአብዛኛው እኔ የምረዳውና የማየው ነገር ካለ መጀመሪያ ለሰው አሳቢ ለሰው እንትን የሚል ሰው ለራሱ ሳይሆን ለሰው የሚኖር ሰው አለ። ለሰው የሚኖር ማለት ለሰው ያስባል፣ ለሰው ይጨነቃል። የሆነ ሰው በሱ ምክንያት እንዲከፋውና እንዲቀጣ የሆነ ነገር አይፈልግም። በኋላ ላይ ግን ይሄ ነገር ሁሉንም ነገር ሲበዛ በጣም ይሰለችዋል ማለት ነው። በጣም ስልችት ይለዋል እና ከዛ ሁሉንም ነገር ይተዋል። ምንም አይጨንቀውም። ራስ ወዳድ ይሆናል። በአብዛኛው ሰው የሚታይ ነገር ነው። እየበዛ ነው መሰለኝ። ለብዙ ሰዎች እያሰበ እየተጨነቀ ምናምን ህሊና ያለው ሰው ይኖራልና ከዛ በኋላ ደግሞ ሁሉንም ነገር ይተዋል ማለት ሁሉም ነገር ስልችት ብሎ ይተዋል ማለት ነው። የዳጣ ነገር ደግሞ እንደዛ የሆነ ነው። አንዳንድ ሰዎች ደግሞ በጣም መጥፎ ሰዎች ይኖራልና ከዛ የሆነ ሰዓት ላይ ይቀየራሉ። በጣም ጥሩ ሰዎች ይሆናሉ በስተመጨረሻ ማለት ነውና ከመሰልቸት ይጠብቀን ነው የሚባለው። ማለት ሲሰለች ሁሉም ነገር ነው። ለማንም አታስብም። ለማንም ግድ የሌለህ ነው የምትሆነው። ስለማንም አትጨነቅም። ሁሉም የራሱ ጉዳይ ነው። በስተመጨረሻ ሁሉም የራሱ ጉዳይ ብለህ ነው የምትወው እና በጣም ይገርማል። የኤቢና የዳጣ ደግሞ እንደዛ ነው የሆነው እና ቤተሰቦች የዛሬ ይዘላችሁ የመጣሁት ይሄ ይመስላል። እስከ መጨረሻ አብራችሁን ስለቆያችሁ በጣም አመሰግናለሁ። በሌላ ክፍል በሌላ ቀን እስከምንገናኝ መልካም ጊዜ መልካም ቆይታ ለእናንተ ይሁን። ላይክ እና ሼር ኮመንት አስተያየታችሁ አትርሱ ማለት ነው።